በዓላት በተቃረቡ ወቅት ሻጭ ንብረቱን ገዥ ደግሞ ጥሬ ብሩን በመያዝ ገበያ ላይ ለመገናኘት ይሰናዳሉ። ብዙ ጊዜ አንገብጋቢ የሚባል ትልቅ ጉዳይ ካልገጠመ በስተቀር ገበሬ ሰንጋውን በግና ፍየሉን እንዲሁም ጤፍና ቅቤውን ወደ ገበያ አውጥቶ የሚሸጠው በዓላትን ተንተርሶ ነው። ሌላው ቀርቶ በዓላትን ጠብቀው እንዲደርሱ ታስበው የሚዘሩ አዝዕርቶች በአርሶ አደሩ ዘንድ የተለመዱ ናቸው። ታዲያ ለበዓል ተብለው የተዘጋጁት ሁሉ ቀናቸውን ጠብቀው የእስልምናም ሆነ የክርስትና እምነት ተከታዮች እንደ እምነታቸው በሚያከብሯቸው ትላልቅ በዓላት ሰሞኑ በገበያው ይቀርባሉ። የህብረተሰቡ ግርግርም የተለየ ድባብን ይዞ ይመጣል። በዓል ሊከበር ከሳምንት ያላነሰ ጊዜ ሲቀረው አርሶ አደሩም የበዓል ዕለት ዳጎስ ያለ ገንዘብ አገኝበት ይሆናል ያለውን ምርት ይዞ ወደ ገበያ ሲወርድ ከአርሶ አደሩ በቅናሽ ዋጋ በመግዛት ወደ ከተሜው ዘንድ ቢደርስ የተሻለ ትርፍ ይገኝበት ይሆናል በማለት አርሶ አደሩና ጅምላ ቸርቻሪ ነጋዴው ሁለቱ ባለጉዳይ በአንድ መድረክ ተገናኝተው ይከራከራሉ። ጨምር ቀንስ ይባባላሉ። በገዥም ሆነ በሻጭ መካከል ሁለቱንም ለማስማማት በሽምግልናም ይሁን በድለላ ጣልቃ በመግባት በዚህ ዋጋ ሽጥ በዚህ ዋጋ ግዛ በማለት የሚያስማማው ሰዎች በገበያው ላይ ይታያሉ። ገበያው ኮትሮ በተለየ በገዥም በሻጭም ባሻሻጭም ይደምቃል። በሰንጋና በሙክት በዶሮና በእንቁላል በአጠቃላይ በዓሉን በዓል በሚያስመስሉ ነገሮች ሁሉ ገበያው ይደራል፣ ይጨናነቃል። አርሶ አደሩ ያደለበውን በግና ፍየል በዓልን ምክንያት አድርጎ መብላት ቢፈልግም ሌሎች ማህበራዊ ጉዳዮች ስለሚኖሩበት የጎደለውን ለማሟላት ወደ ገበያ እንደሚያወጣቸው ሁሉ ገበያ ገብቶ ዋጋውና ኪሱ ሰማይና ምድር ሸማች ከሚሆኑበት በዓላት ባልመጣ ብሎ የሚያማርር ጥቂት አይደለም። ከጊዜ ወደ ጊዜ ነገሮች ዋጋቸው ጣራ እየነካ አልቀመስ ብሎ ኪስን ሲፈታተኑም ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም በማለት በአቅሙ እንደ ቤቱና እንደ ኪሱ ለማክበር መሞከሩ አይቀርም። ከፊታችን በድምቀት ለሚከበረው የትንሳኤ በዓል ሁሉ በየአቅሙ ለማክበር ሲንቀሳቀስ ይስተዋላል። መንግስት በበኩሉ በመዲናዋ ለሚገኘው ሕዝብ በቂ የሆነ የስጋም ሆነ የእህል አቅርቦት እያቀረበ እንደሚገኝና እንደሚያቀርብም ይናገራል። በቀጣይ ለሚከበረው የትንሳኤ በዓል የጾም መፍቻ በዓላት በተለያዩ የመዲናዋ ገበያ አካባቢዎች ምን ቀርቧል የሚለውን ተዘዋውረን ምልከታ አድርገናል። የፋሲካ በዓልን ምክንያት አድርገን በላምበረትና በ02 አካባቢ ተገኝተን የገበያውን ቅኝት አድርገናል። በዚህም 1 ኪሎ ቀይ ሽንኩርት ከ65 እስከ 70 ብር እየተሸጠ ሲሆን ነጭ ሽንኩርት ከ250 እስከ 300 ብር እየተሸጠ ነው። በሌላ በኩል የሀበሻ ዶሮ ከ1200 እስከ 2000 ብር ድረስ እየተሸጠ ሲሆን የፈረንጅ ወይም ደግሞ ክልስ ተብለው የሚጠሩት ዶሮ ከ1000 እስከ 1800 ብር እየተሸጠ ነው። በተመሳሳይ የሀበሻ እንቁላል ከ20 ብር እስከ 22 ብር እየተሸጠ ሲሆን የፈረንጅ እንቁላል ደግሞ ከ15 ብር እስከ 18 ብር እየተሸጠ ይገኛል። የሸኖ ለጋ ቅቤ 1 ኪሎ ከ1000 እስከ 1200 ብር በመሸጥ ላይ ነው። መካከለኛ የሚባለው ደግሞ ከ900 ብር እየተሸጠ መሆኑን ለማየት ይችላል። በ02 አካባቢ የሚገኙም አብዛኛዎቹ ነጋዴዎች የፋሲካ በዓልን ከሌሎች በዓሎች የተለየ ስለሚያደርገው የተለያዩ ምርቶችና ለምግብነት የሚውሉ ግብአቶችን ይዘው ቀርበዋል። በሌላ በኩል በላምበረትም የቁም እንስሳት ማለትም ፍየልና በግ እየተሸጠም ይገኛል። በዚህም መሰረት መካከለኛ በግ ከ13000 እስከ 18000 ብር ድረስ እየተሸጠ ሲሆን ትልቅ የሚባለው በግ ደግሞ ከ30000 እስከ 53000 ብር ድረስ እየተሸጠ ይገኛል። ትንሽ የሚባለው በግ ደግሞ ከ5000 ብር ጀምሮ ነው። መካከለኛ የሚባለው ደግሞ ከ16000 እስከ 22000 ብር ድረስ እየተሸጠ ይገኛል። ትልቅ የሚባለው ፍየል ደግሞ ከ30000 እስከ 75000 ብር ይጠራበታል። በ02 በላምበረት አካባቢ የሚገኙ ነጋዴዎች በሰሜኑ ክፍል መንገድ በመዘጋቱ የተነሳ ፍየልና በግ በብዛት ማስገባት አለመቻላቸውንና በብዛት የያዙትንም ከ3 ወር በፊት ያመጧቸው ከብቶች መሆናቸውንም ገልጸውልናል። በዚህም የተነሳ በግና ፍየል ላይ ዋጋ ጨምረው ለመሸጥ መገደዳቸውን ማህበረሰቡን ይህን በመረዳት ከሌሎች ቦታዎች ዋጋቸውን በማነጻጸር እንዲገዛ ጠቁመዋል።